የድሮን ጥቃት ምሽት ላይ በትግራይና በአፋር ድንበር አቅራቢያ ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ የድሮን ጥቃት መፈጸሙና ከባድ ጉዳት መድረሱ ተዘግቧል። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦቻችን፣ የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎች ይዤላችሁ መጥቻለሁ። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ ምልክት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ። ወደ መረጃዎቹ እናልፋለን። ኮሎኔል ደመቀ ዘውዱ የሰላም ጥሪና የጠላት ማስጠንቀቂያ ከወልቃይት ጠረፍ። ኮሎኔል ደመቀ ዘውዱ የወልቃይትን ድንበር እየጠበቁ ያሉ ኃይሎችን በመወከል ከማንም ወገን ምንም አይነት እርዳታ ሳያስፈልጋቸው የውጭም ሆነ የውስጥ ጠላቶችን የመመከትና የማጥፋት ሙሉ ብቃት ላይ መድረሳቸውን በግልጽ አስታውቀዋል። ይህ መግለጫ በአካባቢው እየተካሄደ ባለው የፖለቲካ ውጥረትና የደህንነት ስጋት መከላከል የመጣ ጠንካራ አቋም ነው። የኮሎኔሉ አቋም የድንበር ጠባቂው ኃይል በራሱ በመተማመንና በህዝቡ ድጋፍ ላይ በመመስረት ሉዓላዊነትና ሰላምን ለማስጠበቅ ዝግጁ መሆኑን ያመላክታል። ኮሎኔል ደመቀ የኃይላቸው ዓላማ በጋራ ሀሳብ ላይ የተመሰረተ ህግን የተከተለና እውነትን የያዘ ሰላማዊ አብሮ መኖርን ማስፈን እንደሆነ አስረግጠው ተናግረዋል። ነገር ግን በሌሎች ኃይሎች ድጋፍ ታምነው ህግን በመጣስ ሰላምን በመናድና መሳሪያ በማወዛወዝ ራሳቸውን ፍላጎት በጉልበት ለማስፈጸም የሚፈልጉ አካላት ካሉ ወልቃይት ላይ ጠንካራ ተቃውሞ እንደሚገጥማቸው በግልጽ አስጠንቅቀዋል። ከዚህም በተጨማሪ እኛ የወልቃይት ህዝቦች እንደሌሎች በትንሽ ሳንቲም ወይም በህወሓት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም በማለት የክልሉን ህዝብ ጥቅም ለማስጠበቅ ያላቸውን ጽኑ አቋም ገልጸዋል። ይህ መግለጫ ከአጎራባች ክልሎችና ከትግራይ የውስጥ ኃይሎች ጋር በተያያዘ በአማራ ክልል ላይ በሚፈጠሩ የፖለቲካና የድንበር ውዝግቦች ዙሪያ የወልቃይት ጠባቂ ህዝቦች ላይ የወሰዱትን ቆራጥ አቋም ያሳያል። የተከዜ ዘብ የህዝብ ዘብ ነው በማለትም ኃይሉ የህዝብ መብት ለማስጠበቅ ከበቂ በላይ መዘጋጀቱንና ማንኛውንም የህወሓት ትንኮሳ ወደ ወልቃይት ቢመጣ የሚመክት መሆኑን አስጠንቅቀዋል። በተለይም ደግሞ የአማራ ታጋይንን እያሉ ለህወሓት የተገዙ አካላት መኖራቸውን ጠቅሰው ለህዝብ መብት መከበር ማንኛውንም መስዋዕትነት ለመክፈል ዝግጁ መሆናቸውን አረጋግጠዋል። የድሮን ጥቃት ምሽት ላይ በትግራይና በአፋር ድንበር አቅራቢያ ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ የድሮን ጥቃት መፈጸሙና ከባድ ጉዳት መድረሱ ተዘግቧል። ይህ ጥቃት የህወሓት ታጣቂዎች በአፋር መጋሌ ወረዳ ተኩስ ከፍተው 7 መንደሮችን ከተቆጣጠሩና ከ2000 በላይ ነዋሪዎችን ካፈናቀሉ በኋላ የመጣ ክስተት ነው። የህወሓት ወዲያውኑ መግለጫ በማውጣት የኢትዮጵያ መንግስትን በድሮን ጥቃት ከሶ ጥቃቱ የፕሪቶሪያ የሰላም ስምምነትን ግልጽ ጥሰት መሆኑን ገልጿል። ይህም የትግራይ ኃይሎችንና ሲቪሎችን ገድሏልና አቁስሏል። ህወሓት ይህንን ጥቃት አደገኛ መባባስ ሲል የገለጸው ሲሆን የፌዴራል መንግስት የስምምነቱን አተገባበር እያደናቀፈ እና በስውር ወታደራዊ እንቅስቃሴዎች ላይ ተሰማርቷል ሲል ወቅሷል። በተለይም በገረብ አጓው አፋር አካባቢ መንገድ ለመቁረጥ መሞከሩና በራያ አዘቦ ወረዳ ረቀታና የደራራባ አካባቢ ከባድ መሳሪያ መተኮሱ ግልጽ ወታደራዊ ቀሳ መሆኑን አሳውቋል። በተጨማሪም መንግስት በአፋር ቅጥረኞች በማደራጀት ክልሉን ለማተራመስ እየሞከረ ነው ብሏል። ህወሓት ለአፋር ክልል ባለስልጣናት ለሌላ ዙር ጥፋት መሳሪያ ከመሆን እንዲቆጠቡ ጥሪ አቅርቧል። በሌላ በኩል የትግራይ ጊዜያዊ አስተዳደር ወደ አፋር መግባቱን አስተባብሏል። ይሁን እንጂ በአፋር ውስጥ ያሉ የታጠቁ ቡድኖች የውጭ ድጋፍና መሳሪያ በማግኘት በትግራይ ላይ ተደጋጋሚ ጥቃት እያደረሱ መሆኑን ከሷል። አስተዳደሩ ክስተቶችን ቀደም ብሎ ይፋ ያደረገው ለድርድር ባለው ፍላጎትና በትግራይና አፋር ህዝቦች መካከል ያለውን ዝምድና በማክበር ነው ብሏል። ከዚህ ቀደም የኢትዮጵያ ብሔራዊ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በህወሓት ውስጥ ያሉ ጠባብ ቡድኖች ኢትዮጵያ ሰላም እንድታገኝ መወገድ አለባቸው ሲሉ መናገራቸው በሁለቱ ወገኖች መካከል ያለውን ውጥረት የበለጠ ያባብሰዋል። በአጠቃላይ እነዚህ ክስተቶችና ቃላት ምልልሶች የፕሪቶሪያ የሰላም ስምምነት አፈጻጸምን ምን ያህል ፈታኝ እንደሆነና በኢትዮጵያ ሰሜናዊ ክፍል ሰላም ማስፈን አሁንም አደጋ ላይ እንዳለ ያመላክታሉ። የኢ-ፓስፖርት አገልግሎት ሙሉ በሙሉ ወደ ስራ ሊገባ ነው። የውጭ ምንዛሬ ቁጠባና የህገ ወጥ ድርጊቶች ቅጣት። የኢሚግሬሽንና ዜግነት አገልግሎት የፓስፖርት አሰጣጥ ስርዓትን ለማሻሻል ትልቅ እርምጃ መውሰዱን አስታውቋል። አዲሱ የኢ-ፓስፖርት አገልግሎት በሚቀጥሉት 20 ቀናት ውስጥ ሙሉ በሙሉ ወደ ስራ እንደሚገባም ተገልጿል። ይህ ውሳኔ ቀደም ሲል የፓስፖርት ወረቀት ከውጭ ስለሚመጣ ለውጭ ምንዛሬ ከፍተኛ ዋጋ መክፈል ከመኖሩም በላይ በዜጎች ላይ የሚደርሰውን መጉላላት ለመቀነስ ታስቦ ነው። አሁን የፓስፖርት ህትመት በሀገር ውስጥ በመጀመሩ የውጭ ምንዛሬ ጋር የተያያዘውን ጫና ለመቀነስና የአገልግሎት አሰጣጡን ለማቀላጠፍ ይረዳል ተብሎ ይጠበቃል። የኢዜአ የፓስፖርት አገልግሎት ዳይሬክተር አቶ ሙልጌታ ታደሰ የሙከራ ህትመትና የሲስተም ፍተሻዎች መከናወናቸውን አረጋግጠዋል።
አዳዲስ ቅርንጫፎች የመክፈትና ቀደም ሲል ቀጠሮ የተሰጣቸውን በአሮጌው ስርዓት ዜጎችን የማስተናገድ ስራ በመጠናቀቅ ላይ መሆኑንም ገልጸዋል። አቶ ሙልጌታ አክለውም በፓስፖርት አሰጣጥ ስርዓቱ ላይ የተፈጸሙ ህገወጥ ድርጊቶች መኖራቸውን ገልጸዋል። ፓስፖርት ለማውጣት ሲሉ ተይዘው ለህግ አካላት የተላለፉ 96 የውጭ ሀገር ዜጎች መኖራቸውንም አስታውቀዋል። በተቋሙ ሰራተኞች በኩል ደግሞ 4 ሰራተኞች ላይ አስተዳደራዊ እርምጃ መወሰዱን አብራርተዋል። ይህ የወሰደው እርምጃ በስርዓቱ ላይ ያለውን ግልጽነትና ህጋዊነት ለማስጠበቅ ያለውን ቁርጠኝነት ያሳያል። ኢዜአ በበጀት ዓመቱ 4 ሚሊዮን ፓስፖርት ለመስጠት አቅዶ እስካሁን 630 ሺህ ፓስፖርት መስጠት መቻሉን አስታውቀዋል። የትግራይ ምሁራንና ባለሙያዎች ማህበር እምቢ ለጦርነት የሚል አስቸኳይ የሰላም ጥሪና የክልሉ አመራር ወቀሳ። የትግራይ ምሁራንና ባለሙያዎች ማህበር በሰሜን ኢትዮጵያ ዳግም ግጭት ሊቀሰቀስ ይችላል በሚል ስጋት ለሰላማዊ መፍትሄ አስቸኳይ ጥሪ አቅርቧል። ማህበሩ የትግራይ ህዝብ ብቸኛ ፍላጎት ሰላም መሆኑን በመግለጽ ህወሓትና አንዳንድ የጦር ጀኔራሎች የፕሪቶሪያን ስምምነት መሰረት በማድረግ ነገሮችን በሰላም ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ መሆኑን ወቅሷል። ማህበሩ ህዝብን የሚመራ አካል ወደ ጦርነት የሚመሩ ንግግሮችና ተግባሮችን ከመፈጸም ይልቅ ጦርነትን ለማስቀረት መጣር አለበት በማለት የክልሉን ጊዜያዊ አስተዳደር ነቅፏል። ይህ ወቀሳ በአሁኑ ወቅት በክልሉ አመራር ውስጥ እየታየ ያለውን የሰላምና የጦርነት አቀንቃኞች አስተሳሰብ ልዩነት የሚያመላክት ነው። የማህበሩ አመራር አባል የሆኑት ዶክተር ገብረኪዳን ገብረስላሴ የትግራይ ህዝብን ሰላምን እንደሚፈልግ ገልጸው የጦርነት ጥሪ የሚያደርጉ አካላት ቢኖሩም ወጣቱ በዚህ ሰለባ እንዳይሆን ጥሪ አቅርበዋል። በተለይም ደግሞ በሰራዊት ውስጥ ያሉ ሀራ መሬትና ቲዲኤፍ የትግራይ ደህንነት ኃይሎች ግጭት ውስጥ እንዳይገቡ አሳስበዋል። ዶክተር ገብረኪዳን ያለውን ልዩነት ፖለቲካዊ በመሆኑ በውይይት እንዲፈታ ጥሪ ያቀረቡ ሲሆን ማህበረሰቡ ራሱ በፖለቲከኞች በሚፈጠረው ግጭት ወደ ጦርነት እንዳይገባ ተጽዕኖ ማድረግና ለጦርነት እምቢ ማለት አለበት የሚል ጠንካራ ማሳሰቢያ አስተላልፈዋል። ይህ የማህበሩ መግለጫ የትግራይ ህዝብ ለጦርነት ሳይሆን ለሰላም ያለውን ከፍተኛ ፍላጎት የሚያንጸባርቅ ነው። የሲዳማ ክልል የፋይናንስ ቢሮ የሰራተኞችን ደሞዝ መክፈል አቃተው። 13,000 ህገወጥ ሰራተኞችና የደሞዝ ጭማሪው ፈተና። የሲዳማ ብሔራዊ ክልላዊ መንግስት የፋይናንስ ቢሮ በአዲሱ የደሞዝ ጭማሪ ማሻሻያ ምክንያት የክልሉን ሰራተኞች ደሞዝ ለመክፈል አለመቻሉን ዘግቧል። ችግሩ የተፈጠረው የፋይናንስ ቢሮ በአጠቃላይ 125,000 ሰራተኞች ደሞዝ እንዲከፍል መጠየቁ ሲሆን ይህም ከክልሉ ፐብሊክ ሰርቪሶችና ቢሮ ከፌዴራል ሲቪል ሰርቪስ ኮሚሽን ከሚታወቀው የ112,000 ሰራተኞች ቁጥር ጋር ሲነጻጸር የ13,000 የሰው ኃይል ልዩነት መገኘቱን ተከትሎ ነው። የመረጃ ምንጮች ይህ 13,000 የሰው ኃይል የደሞዝ መደብ መታወቂያ ግሬድ አይዲ የሌላቸው ህገወጥ ሰራተኞችን በዝርዝር ውስጥ በመጨመራቸው የተፈጠረ ነው ብለዋል። ይህን ልዩነት ለማስተካከልና የላከው መረጃ በደንብ እንዲፈተሽ ጠቅላይ ሚኒስትሩ አቅጣጫ እንዳስቀመጡ ተገልጸዋል። ይህ ክስተት የደሞዝ ጭማሪው ከተደረገ በኋላ በክልሉ አስተዳደራዊ የፋይናንስ ቁጥጥር ስርዓት ውስጥ ሊፈጠሩ የሚችሉትን የብልሹ አሰራር ክፍተቶች ያመላክታል። በተያያዘ ዜና የሐዋሳ ከተማ አስተዳደር ዓመታዊ ሰራተኞች የደሞዝ ወጪ 4.6 ቢሊዮን ብር መድረሱ ተዘግቧል። የከተማዋ አጠቃላይ ዓመታዊ ገቢ መሰብሰብ 4.8 ቢሊዮን ብር ብቻ በመሆኑ ለልማት ስራዎች የሚቀረው ገንዘብ 200 ሚሊዮን ብር ብቻ ነው። ይህ ደግሞ የልማት ስራዎችን ለማከናወን ትልቅ የፋይናንስ ፈተና እንደሆነ ያሳያል። መንግስት የኑሮ ጫናን ለማቃለል የደሞዝ ጭማሪ ማድረጉ ጥሩ ቢሆንም የክልልና የከተማ አስተዳደሮች የፋይናንስ አቅም የሚያደርሰውን ጫና የራሱን ፈተና መፍጠሩ አልቀረም። የዲሞክራሲያዊ ስምረት ትግራይ ፓርቲ የሻዕቢያ ተልዕኮና በአፋር ላይ የተፈጸመው የአጥፍቶ ጠፊ ውሳኔ። የዲሞክራሲያዊ ስምረት ትግራይ ፓርቲ ተስፋ አልባ ኋላ ቀር ቡድን ተብሎ የገለጸው አካል የእርስ በርስ ጦርነት ጥዶ ወደ እልቂት ከማስገባቱ በፊት የለውጥ ኃይሎች መመልከት እንዳለባቸው አስቸኳይ ጥሪ አቅርቧል። ፓርቲው ባወጣው መግለጫ ይህ ቡድን የፖለቲካ ፓርቲዎች፣ የሃይማኖት አባቶችና ዓለም አቀፍ ማህበረሰብ ተማጽኖዎች ችላ በማለት በኖቬምበር 6 ቀን 2025 የሻዕቢያ ወይም የኤርትራ መንግስት ተልዕኮን ለመፈጸም በማሰብ የአፋር ክልል ገብቶ 6 መንደሮችን መቆጣጠሩን ከሷል። ስምረት ፓርቲ የድርጊቱና እርምጃው የፕሪቶሪያን የሰላም ስምምነት ከማፍረስ በዘለለ የትግራይና የአፋር ህዝቦች የጀመሩት መልካም ዝምድና የሚያበላሽ የአጥፍቶ ጠፊ ውሳኔ ነው ሲል በጽኑ አውግዟል። ይህ ድርጊት የትግራይን ህዝብ ፍላጎትና ዓላማ ሳይሆን የሻዕቢያ ትዕዛዝን ለመፈጸም የተቃጣ መሆኑን የገለጸው ፓርቲው ሰላማዊ ትግሉን እንደሚቀጥል አስታውቋል። ፓርቲው ለትግራይ ሰራዊት አባላት እምቢ በሻዕቢያ ወታደራዊ ኮማንድ በሚመራ ስር ሆነን አንዋጋም በሉ የሚል ስሜት ቀስቃሽ ጥሪ አቅርቧል። ለትግራይ ዲያስፖራ ማህበረሰብም እነዚህ እድሜ ልክ ደማችንን የማይጠግቡ መዥገሮችን ለመላቀቅ እጅ ለእጅ ተያይዘን ትግላችንን ከፍ እናድርገው የሚል ጠንካራ አሳሳቢ መልእክት አስተላልፏል። ይህ መግለጫ በክልሉ አመራር ውስጥ በተፈጠረው ውዝግብ ምክንያት የሰላምን ተስፋ በጉልበት ለማጨናገፍ የሚፈልጉ አካላት መኖራቸውንና በህዝቡ ስም የሚደረጉ ድርጊቶችን የሚያጋልጥ ነው። የፕሪቶሪያ ስምምነት በውዝግብ ውስጥ የትግራይ ሰላም ኃይሎችና የድንበር ውጥረት።
የፕሪቶሪያ የሰላም ስምምነት በኢትዮጵያ መንግስትና በህወሓት መካከል የነበረውን ግጭት ካቆመ በኋላ በአተጋገበሩና በአካባቢው ግጭቶች ዙሪያ ያለው የፖለቲካ ውጥረት አልቀዘቀዘም። የቅርብ ጊዜ ክስተቶች እንደሚያሳዩት የድሮን ጥቃት ውንጀላና በድንበር አካባቢ ያለው ወታደራዊ እንቅስቃሴ ስጋት መፍጠሩን ቀጥሏል። ህወሓት የኢትዮጵያ መንግስት በኖቬምበር 6 ቀን 2025 ምሽት ባደረገው የድሮን ጥቃት ሰበብ የፕሪቶሪያን ስምምነት ግልጽ ጥሰት አድርጓል ሲል ከሷል። ይህ ውንጀላ መንግስት ስምምነቱ እንዳደናቀፈና በድብቅ ወታደራዊ ተግባራት እየፈጸመ እንደሆነ የህወሓትን እምነት ያጠናክራል። ነገር ግን የፌዴራል መንግስት እስካሁን ምላሽ አልሰጠም። የትግራይ ጊዜያዊ አስተዳደር የአፋር ክልልን ውንጀላ አስተባብሎ በተቃራኒው በአፋር ክልል የሚንቀሳቀሱና በውጭ ድጋፍ የታጠቁ ቡድኖችን ተደጋጋሚ ጥቃት እያደረሱ መሆናቸውን ገልጿል። ይህም በአፋርና በትግራይ ህዝቦች መካከል ያለው ግንኙነት እንዳይበላሽ ሲል ቀደም ሲል ይፋ ባደረገውም አሁን ግን የሰላም ስምምነቱ ትክክለኛ አፈጻጸም በፌዴራል መንግስት በኩል ባለመኖሩ የህዝብ መተማመን እየሸረሸረ መሆኑን አሳስቧል። የህገ መንግስታዊ ድንበሮችን መከላከልና የተፈናቀሉ ሰዎች ወደ ቀያቸው መመለስ ወዲያውኑ መቀጠል አለበት ሲልም ጠይቋል። በዚህ ሁሉ ውዝግብ ውስጥ የትግራይ ሰላም ኃይሎች እንቅስቃሴ ትልቅ ትኩረት ስቧል። ይህ ቡድን በብርጋዴር ጄኔራል ገብረ እግዚአብሔር በየነ የተመራ ሲሆን በትግራይ ጊዜያዊ አስተዳደር ውስጥ በነበረው መከፋፈል ምክንያት የተቋቋመ ነው። ቲፒኤፍ ከአፋር ክልል መሰረቱን ይዞ ወደ ትግራይ መግባቱን ማስታወቁ በሁለቱ ኃይሎች መካከል ግጭት እንዲፈጠር ምክንያት ሆኗል። የትግራይ ጊዜያዊ አስተዳደር ቲፒኤፍን የከሰሰው ሲሆን በተለይም በበረሃሌ አካባቢ ጥቃት ለመሰንዘር ሲሞክር በአፋር ነዋሪዎች መታገዱን ተከትሎ በሲቪሎች ላይ ተኩስ ከፍቷል ብሏል። የትግራይ የጸጥታ ቢሮ ኃላፊ ሌተናንት ጄኔራል ፍስሐ ክብሮም በአፋር ውስጥ ያሉ ኃይሎች ወደ ቤታቸው እንዲመለሱ ጠይቀው የፌዴራል መንግስት በአፋር በአማራና በጸለምቴ አካባቢ የተከዜ ዘቦች የተሰኙ በኮሎኔል ደመቀ ዘውዱ የሚመሩ ታጣቂ ኃይሎችን እየደገፈና እያሰለጠነ መሆኑን ወቅሰዋል። በተለይም ኮሎኔል ደመቀ ቀደም ሲል ከዘር ማጽዳት ጋር በተያያዘ ስማቸው መነሳቱን የጠቆሙ ሲሆን አሁን የፌዴራል ሰራዊትና የአማራ ክልል ድጋፍ አግኝተው በሺዎች የሚቆጠሩ ታጣቂዎችን እያሰለጠኑ እንደሆነ ከሰዋል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በበኩላቸው የትግራይ አመራር ውስጥ ያሉ አንዳንድ አካላት በአፋር በኩል ግጭት ለመቀስቀስ እየሞከሩ እንደሆነ ከሰው ይህ ድርጊት የኋሊት ቡድን በሻዕቢያ የተሰጠው ተልዕኮ ለመፈጸም ያለመ መሆኑን ገልጸዋል። ሌተናንት ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት ደግሞ ቲፒኤፍ የሚንቀሳቀሰው በአፋር ክልል ውስጥ ነው በማለት ማንኛውንም ከአፋር የሚመጣ ቅስቀሳ የአፋር ወይም የፌዴራል መንግስት ድርጊት ተደርጎ እንደሚወስድ አስጠንቅቀዋል። በአጠቃላይ የሰላም ስምምነቱ በሁለቱም ወገኖች በኩል ሙሉ በሙሉ ባለመተግበሩ ምክንያት የድንበር ውጥረቱ ፖለቲካው መከፋፈልና የታጠቁ ቡድኖች እንቅስቃሴዎች በሰሜን ኢትዮጵያ ያለው ሰላም ዳግም አደጋ ላይ ጥለዋል። ክቡራን አድማጮቻችን ለሰዓቱ ብታዳምጣችሁ ያልኳቸውን አጫጭር መረጃዎች ያዳመጣችኋቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።